እህት አሌሳንድራ በኢትዮጵያ ለሰጡት ሐዋርያዊ አገልግሎት የምስጋና መርሃ ግብር ተደረገላቸው። በአዲስ አበባ ሀገረ ስብከት በመንዲዳ መድኃኔዓለም ቤተ ክርስቲያን የመለኮታዊ ጥበቃ ደናግል ገዳም አባል ለሆኑት እህት አሌሳንድራ በሕይወት ዘመናቸው ለሰጡት ሐዋርያዊ አገልግሎት የምስጋና መርሃ ግብር ተደረገላቸው። እንደ አውሮፓውያን አቆጣጠር በ1971 ዓ.ም ወደ ኢትዮጵያ የመጡት የ94 ዓመት ዕድሜ ያላቸው እህት አሌሳንድራ ለመጀመሪያ ጊዜ ወደ ኢትዮጵያ ለወንጌል ተልዕኮ ከመጡ 3 እህቶች መካከል አንዷ ናቸው። በአዲስ አበባ በደብረ ብርሃንና በመንዲዳ ከ50 ዓመታት በላይ በተለያዩ ሐዋርያዊ አገልግሎት በመሰማራት በክርስቶስ የተጀመረውን ነፍሳትን የማዳን ስራ ማከናወን ችለዋል። ለዚህ አገልግሎታቸው መታሰቢያ ይሆን ዘንድ በእርሳቸው የአገልግሎት ዘመን ያለፉ ሁሉ በአንድነት በመሰብሰብ በአዲስ አበባ ሀገረ ስብከት በመንዲዳ መድኃኔዓለም ቤተ ክርስቲያን የምስጋና መርሃ ግብር ያደረጉ ሲሆን የዕለቱን የምስጋና መስዋዕተ ቅዳሴ የገዳም መሲታውያን አባቶችና ክቡር አባ ገብረ ወልድ ወርቁ መርተዋል። ከተደረገው መስዋዕተ ቅዳሴ በተጨማሪ የሥነ ጽሑፍ ስራዎች፣ በህፃናት የተዘጋጀ ድራማ፣ የህይወት ምስክርነቶች፣ የተለያዩ ስጦታዎች የመስጠትና ሌሎች መርሃ ግብሮች ተደርገዋል። በመርሃ ግብሩ ላይ እህት አሌሳንድራና የመለኮታዊ ጥበቃ ደናግል ገዳም እንዲሁም ገዳመ መሲታውያን ለሰጡት ሐዋርያዊ አገልግሎት የምስጋናና እውቅና የመስጠት መርሃ ግብር የተካሄደ ሲሆን በዚህም እህት አሌሳንድራ የተሰማቸውን ደስታ ገልጸዋል። በዝግጅቱ ላይ የገዳመ መሲታውያን አባቶች፣ የካፑችን አባቶች፣ እህቶች፣ ወንድሞች፣ የቤተ ክርስቲያን ሽማግሌዎች፣ የሀገር ሽማግሌዎች፣ አደ ሲንቄዎች፣ እናቶች፣ አባቶችና የመንግስት የስራ ኃላፊዎች መገኘት ችለዋል። የመለኮታዊ ጥበቃ ደናግል ማህበር በሮም ርዕሰ ሊቃነ ጳጳሳት ዘካቶሊካውያን ስር የሚገኝ የደናግላን ማህበር ሲሆን የተመሰረተውም በአንደኛው የዓለም ጦርነት መጨረሻ ላይ እንደ አውሮፓውያን አቆጣጠር በ1921 ዓ.ም በጣሊያን ሲሆን በወቅቱ ለህፃናት አስፈላጊውን እንክብካቤና ፍቅር በመስጠት በጣሊያን ሀገር በፒያንቼሳ ከተማ በአባ ፍራንቼስኮ ቶርታ አማካኝነት መመስረቱ ይነገራል።